በቃ በጣም ግልጽ ነገር ነው እየተፈጠረ ያለው ነገር በደንብ ግልጽ ነው። ማንንም አይቶ የሚረዳው ነገር ስለሆነ ማለት ነው። ምን ተደረገ? ቆይ በጣም ጥሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ። ተደረገ መሰለክ ሰሞኑን አንተንም ኤርሜላንም በደንብ አርጋ ያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደውም ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው እውነት ለመናገር። በመጀመሪያ ደረጃ ለሰው ልጅ ክብር ይኑር። ጉዜ ክብር ስላለኝ ነው ቆሜ እያወራሁሽ ያለሁት እንጂ ማውራትም አልፈልግም። በመጀመሪያ ደረጃ ስታወራ በስነ ስርዓት አውራ። አሊያ ግን ከኔ ጋር እንዳታወራ ከጅምር ነገሩን ያበላሽው አንተ ነህ። የፈለኩትን ላበላሽ ጉዜ ምን እንደሚናገር ለምን አታዳምጥ? ኧረ በእናትህ ምንም ነገር ደስ አይልም። የሚያወራው ሁሉ ደስ አይልም። እኔ ስለኔ ደስታ ምናምን አይመለከትሽም ጉዜ። አሁንም ልነግርሽ ነው ጓደኞቼ ይኸው መጨረሻው እንደዚህ አረከው ፐርሰናሊ ጉዜ ልንገርሽ። ኧረ በስመ አብ ወልድ አንድ ነገር ልንገርሽ። እሱ ነው በእናትሽ ጉዜ ስሚኝ። ይኸውልሽ እኔ አሁንም ላወራሽ ፈልጌ አይደለም የቆምኩት። ኧረ እኔ ራሴ ስላየው ክራስ ተናድጃለሁ። እንኳን ላወራሽ አክብሬ ነው የቆምኩት። ልንገርሽ ጉዜ በመጀመሪያ ደረጃ የሁሉ ነገር እያደረግሽ መታረቅ ምናምን የሚለው ዴቭ እንዴት አይምሮ ውስጥ እንደመጣ አላውቅም። መጀመሪያ እሷን ነበር ይሄን ነገሯን ትታ ይቅርታ እንኳን ማለት ብትፈልግ መታረቅ ብትፈልግ መምጣት ትችላለች። ምኑን ነው ይቅርታ የምለው? ለሁሉም ነገር ኧረ እባክህ በሚገባ አሁንም አንቺ ያሽሽ አሁንም ማውራት አለበት ዴቭ ይሄን ያክል ነው ነው አንተ ራስህ በእናትህ ወይ ብቻ ማናገር ካለብን እናናግራለን። ግን አይሆንም ሲጀመር አንድ ላይ ሆኖ ዴቭ ስለአክብሮትህ ስለጠራኝም አክብረህ ስላዋራኝም አሁን እኔ የበለጠ ስላናደዳችሁ ሁላችሁም ብትሄዱ ነው የሚሻለኝ። ሁላችሁም ሂዱ። ምክንያቱም እኔም ብቻዬን ተው በጣም እኔ ለእናንተ ብዬ ስንት መስዋዕት ከፍዬ እንደመጣው እኔ ነኝ የማውቀው። አሁን እናንተ ግን እንደዚህ አይነት ነገር ውስጥ ስትሆኑ በጣም ስላናደዳችሁኝ ብትችሉ ሁላችሁም ሂዱ። ሩታዬ በሌላ ቀን እኔ እና አንቺ ተገናኝተን ማውራት እንችላለን። አሁን ግን እኔ ምንም ግራ ስለገባኝ ብትሄዱ ይሻለኛል። በቃ ደስ እንዲለኝ ሂዱ። ቴንክ ዩ በጣም አመሰግናለሁ። እኛንተን ቴንክ ዩ ስለሁሉ ነገር ተደዋውለን ለማውራት እንሞክራለን። መልካም ጊዜ። ቴንክ ዩ መልካም እናንተም ሂዱ። ምንም ማረጋችሁ ምክንያቱም እኔ ኖ አለኮ በቃ ሌላ ቀን እናወራለን ብለን መሸኘት ነው ያለብሽ። ኖ እሱ እኔ ምንም አላልኩትም አልሄድም አለ። እንግዲህ ገብቷል አይደለም? የስንት ጊዜ ነገር ጠንሳሽ እሱ እየሆነ እያወቅ እሱ ፍታወራኛለህ እንዴት ይጀመራል? ጉዜ ሲጀመር አንቺም ደግሞ እንደ ታላቅ መረጋጋት ነበረብሽ በመጀመሪያ ደረጃ። ልክ ነሽ እኮ እሱ አሁን ካንቺ የበለጠ እኔ ዛሬ አውቄው እኔን አናዶኛል ልጁ። ግን እንደዛ አይደለም መሆን ያለበት። ገብቶሻል? ተረጋግተሽ ልታደምጪ ነው የሚገባው እንጂ ተከራክረሽ ምን ታመጫለሽ እንዴ? እናንተ በራሱ እኮ ነው በጣም ነው ያናድ። ምንድነው ዛሬ ምን ሆናችሁ ነው እናንተ ራሱ? ኧረ ተወኝ በእናትህ ይሄ ጉዳይ መቼ እንደሚያወጣ እየነገርኳት እኮ ነው። ዝም በይ እስኪ ተረጋጊ። እነሱ የሚያወሩትን ነገር ያወሩና እንስማ። የሰው ልጅ እኮ መስማት ምንም እኮ አይጉዳም አይደል እንዴ? እየነካዋት ነው። በቃ ኧረ ተረጋጊ፣ ኧረ ቡዜ በቃ እንደማመጣ ኧረ ዝም በይ እላታለሁ። እሷ ደግሞ ምንም አታዳምጥም። ምን እንደሆነች ዛሬ አላውቅም እንዴ። ልጁ ሳይሆን ስለሚያናድደኝ እንዴ ብዙ ነገር የተበጠበጠው በእናንተም ዙሪያ ይመጣል ሰው ይበጠብጣል፣ በእሷም ዙሪያ ላይ ይመጣል ይበጠብጣል። እሷ አልነበር እንዴ እዚህ ጋር ያለ ዛሬ ላይ እሱ የጸብ ሰዓት ላይ ብቻ ነው እንደሚገኘው። ለማስታረቅ ምን አለ እንደ ትልቅ ሰው ቢሆን ትልቅ ቢሆን ትንሽ ቢያድግ በቃ ስለሱ አለበለዚያ ደግሞ እሱ አጠገብ ባይኖር እንዴ እሱ ቀለለ ብለሽ አንቺ ትቀያለሽ እንዴ? ተረፍ ማሙን አታዩም እንዴ? ለንግግሩ ራሱ ክብር የለውም። እንዴት እንደሚያወራ አታዩም እንዴ? እኔ ምን ላድርግ? እኔ ወድጄ ነው እንዴ ያወራሁት? አሁን በቃ ቡዜ ታዩ አሁን ምንም ማድረግ አይቻልም። እንግዲህ ከሷ ጋር በስነ ስርዓት ማውራት ስላልቻለን እንግዲህ እሷን እኔ ማውራት ባለብኝ መንገድ አወራታለሁ። ምክንያቱም እኔ ዋናው ነጥቤ መጀመሪያ መግቢያ ላይም ተናግሬያለሁ። እኔ ዋና ነጥቤ ቤተሰብ ላይ እንደዚህ አይነት ቅራኔ ሊነሳ ይገባል ነው። የኔን ሀሳብ ካገኘሽኝ ታላቄ ነሽ አከብርሻለሁ። ግን ጥፋት ስታጠፊ ደግሞ ጥፋት ነው ልልሽ ይገባል። ታናሼ ነው እንደ ታናሽ አከብረዋለሁ። ጥፋት ሲያጠፋ ግን ጥፋተኛ ነው ልለው ይገባል። ገብቶሻል አይደል? አንቺም ደግሞ ከሷ ጋር እንደዚህ አይነት ብጥብጥ ውስጥ መግባት ስለሌለባችሁ ያንን ብጥብጥ ለመቅረፍ ነበር አመጣጤ። እንግዲህ አልሆነም። እኔም ይሄ እንዳይፈጠር ቤተሰብ ችግር እንዳይፈጠር ብዙ ለፋሁኝ ነው ማለት። አሁንም ይሄ ሰላም እንዲሆን እኔ እፈልጋለሁ። እነሱ ትዳር ቀጠለም አልቀጠለም ቤተሰብ መታወቅ የለበትም። በሁለቱም ወገን ቤተሰብ አለ መታወቅ የለበትም ብያለሁ እኔ ከዚህ በፊት ሲጀመር።